ዚስ ታይፕስ ኦፍ ክላውድ እንግዲህ በጣም አደገኛ ወይም ደግሞ ዳንጀረስ ተብሎ የሚጠራ ነው ማለት ነው። ብዙ ጊዜ ኤግዛማችሁ ላይ እኔም እንዳየሁት ከሆነ ኩኖኒምበስ ትጠይቃላችሁ ማለት ነው። የትኛው ነው ዘ ዳንጀረስ ክላውድ ታይፕ ተብላችሁ ትጠይቃላችሁ። በቨርቲካል ክላውድ ውስጥ እናገኛለን። እሱም ኩኖኒምበስ ተብሎ ይጠራል ማለት ነው። ምክንያቱም ምርጫ ላይ ትጠየቃላችሁ የትኛው ነው ሃይ ክላውድ ውስጥ የሚገባው የትኛው ነው ሚድል ክላውድ ውስጥ የሚገባው ሙሉ ነገር ከተጠየቃችሁ እናንተ መያዝ ያለባችሁ ፕሪፊክሳችሁን ነው ማለት ነው። ሃይ ክላውድ ከሆነ በሲሪየስ ይነሳል፣ ሚድል ክላውድ ከሆነ በአልቶ ይነሳል፣ ሎው ክላውድ ከተባለ ደግሞ ስትራተስ የሚል በውስጣችሁ ይዛሉ። የመጨረሻው ኤሌመንት ኦፍ ዌዘር እንደ ክላይሜት የምናየው ክላውድ ነው። ምን ማለት ነው ክላውድ? ክላውድ ኢዝ አ ደንስ ኮንሰንትሬሽን ኦፍ ቬሪ ፋይን ኢንቪዚብል ዋተር ድሮፕሌትስ ስሊት ኦር አይስ ክሪስታላይዝ ይላል። ደመና ማለት መሰላችሁ? ኢዝ አ ደንስ ኮንሰንትሬሽን ኦፍ ቬሪ ፋይን ኢንቪዚብል ዋተር ድሮፕሌትስ በአይናችን ማየት ማንችላቸው የማየት ጥቃቅን የሆኑ የዋተር ድሮፕሌትስ የውሃ ቅንጣቶች የውሃ ጠብታ ማለት ነው። ከዛ ስሌት ማለት ደግሞ በረዶና ዋተር ድሮፕሌትን የያዘ ማለት ነው። ያ ማለት በረዶንና ዋተር ድሮፕሌትን የያዘ ምንም ቢኮሌት ስሌት ብለን እንጠራለን ማለት ነው። ኦር አይስ ክሪስታላይዝ ወይም ደግሞ የበረዶ ግግር የያዘ ማለት ነው። ክላውድ አር ፎርምድ ባይ ዘ ኮንደንሴሽን ኦፍ ዋተር ቫፖር ብለው ዘ ዲው ፖይንት ኢን ዘ አትሞስፌር ይላል። ክላውድ የሚፈጥረው እንደምታውቁት ምንድነው? በኮንደንሴሽን ነው ማለት ነው። ኮንደንሴሽን ማለት ነው ዌን ዘ ጋዝ ኮንቨርትድ ቱ ዋተር ቫፖር ዊ ኮል ኢት ኮንደንሴሽን። ኮንደንሴሽን ማለት አንድ ጋዝ ወደ ዋተር ቫፖር ወደ ውሃ ቅንጣት በሚቀይርበት ኮንደንሴሽን ብለን እንጠራለን ማለት ነው። ሶ ዜር አር ቫራይቲ ኦፍ ክላውድስ ቤዝድ ኦን ዜር ሄይት አፒሪያንስ እና ሼፕ ይላል። የተለያዩ ክላውዶች ወር ዳመናዎች አሉ ማለት ነው። ቤዝድ ኦን ዋት ሄታቸው ላይ ቁመታቸው ላይ ዲፔንድ ሆነን አፒሪያንስ የት ይገኛሉ በሚሉ ላይ ሼፓቸው ላይ ቅርጻቸው ላይ ዲፔንድ ሆነን ወደ አራት ክላውድ ወር ዳመና ብለን ዲቫይድ ማድረግ እንችላለን ማለት ነው። መጀመሪያው ሃይ ክላውድ ተብሎ ይጠራል። ሁለተኛው ሚድል ክላውድ፣ ሶስተኛው ሎ ክላውድ፣ አራተኛው እና የመጨረሻው ቨርቲካል ክላውድ ብለን እንጠራለን ማለት ነው። ይሄኛው ሃይ ክላውድ ብለን የምንጠራው ምንድነው? ከ6000 ሜትር አባብ የሆነ ማለት ነው። ሃይ ክላውድ ብለን እንጠራለን ማለት ነው። ያ ማለት ከ6000 ሜትር አባብ ሜትር አባብ ከሆነ ሃይ ክላውድ ብለን እንጠራለን ማለት ነው። ነገር ግን ከ2000 እና እስከ 6000 ሜትር ከሆነ ደግሞ ሚድል ክላውድ ብለን እንጠራለን። ከ2000 እስከ 6000 ሜትር ከሆነ ሚድል ክላውድ ብለን እንጠራለን። እያንዳንዱ እናያለን። በሃይ ክላውድ የምናገኘው የክላውዶች ታይፕ ኦር የዳመና አይነቶች ማለት ነው። ስትራቶስ የመጀመሪያው፣ ሲራስ ሁለተኛው፣ ሲሮ ኩሙላስ ሶስተኛ እናገኛለን ማለት ነው። እነዚህ ፕሪፊክሳቸው ምን ይመስላል? ሲረስ የሚል አላችሁ ማለት ነው። ከሲረስ ብሎ ማየት ትችላላችሁ። እነዚህን እንግዲህ እያንዳንዱን ደመና በፕሪፊክሳቸው ነው ማየት ያለባችሁ ኤግዛማችሁ ላይ ማለት ነው። ለማየት እንዲመቻችሁ ፕሪፊክሳቸውን ማየት ትችላላችሁ ማለት ነው። ለምሳሌ ሚድል ክላውድ ተብሎ የሚጠራ ከ2000 እስከ 6000 ሜትር ያለው ማለት ነው። አልቶ የሚል ፕሪፊክስ አላቸው ማለት ነው። አልቶ ኩሙላስ፣ አልቶ ስትራቶስ ተብሎ የሚጠሩ ፕሪፊክስ አላችሁ ማለት ነው። ሶ ሚድል ክላውድ ከተባላችሁ በአልቶ ነው መያዝ ያለባችሁ። ሃይ ክላውድ ከተባላችሁ ደግሞ በሲሪየስ መያዝ ያለባችሁ ማለት ነው። ሎው ክላውድ ተብሎ የሚጠራ ደግሞ ፕሪፊክሳቸው ምንድነው? ስትራቶ የሚል አላችሁ ማለት ነው። ስትራቶ ኩሙላስ፣ ስትራተስ እንደ ኒምቦ ስትራተስ ተብሎ የሚጠሩ አሉ ማለት ነው። ሶ ስትራተስ የሚል ካያችሁ እንግዲህ ሎው ክላውድ ውስጥ ይገባሉ ማለት ነው። ቨርቲካል ክላውድ ብለን የምንጠራው ደግሞ ኩሙላስ አላቸው። ሁለት አይነት ታይፕ ኦፍ ክላውድ አለ በቨርቲካል ክላውድ ማለት ነው። ያ ማለት ቨርቲካል ክላውድ እንግዲህ ከ500 እስከ 18000 ሜትር አባፍ የሆነ ነው ማለት ነው። ሶ ኩሙላስ እና ኩሎኒምበስ የሚል የክላውድ አይነት በውስጡ ይዛሉ ማለት ነው። እንግዲህ እንደነገርኳችሁ ሃይ ክላውድ ከተባለ በሲሪየስ ትይዛላችሁ። ሚድል ክላውድ ከተባለ ደግሞ በአልቶ ትይዛላችሁ። ከዛ ሎ ክላውድ ከተባለ ደግሞ ስትራተስ ከሚል ፕሪፊክሳቸውን በማየት መለየት ትችላላችሁ ማለት ነው። እነዚህ ሃይ ክላውድ ብለን የምንጠራቸው እንግዲህ ሲሮ ስትራተስ፣ ሲራስ እና ሲሮ ኩሙላስ የሚለውን ሶስቱን በውስጡ ይይዛሉ። ቲኒ ዋይስፒ አፒር ኢን ዘ ሼትስ በእነዚህ ስፔሻሊ የተሰሩት እንግዲህ ሞስትሊ ኮምፖዝድ ኦፍ አይስ ክሪስታላይዝ ይላል። እነዚህ ሃይ ክላውድ ብለን የምንጠራቸው አይነቶች እንግዲህ የተሰሩት ከበረዶ ግግር ነው ማለት ነው። ጥቃቅን የሆኑ ማለት ነው።
ዌቭ ላይክ አፒራንስ የሆኑ ናቸው። ሁለተኛው ሚድል ክላውድ ብለን የምንጠራቸው ደግሞ አልቶ ሚል ፕሪፊክስ እንዳላቸው እና በዚህ መያዝ እንዳለባቸው ነግራቸዋለሁ። እነዚህ ደግሞ እንግዲህ ከስማቸው እንደምንረዳ ሚዲየም ናቸው። ምክንያቱም ከ2000 እስከ 6000 ሜትር መካከል ስለሚገኙ ማለት ነው። ሚዲየም ሳይዝ ያላቸው ፓች ስካተርድ ክላውድስ፣ እነዚህ የተበታተኑ አይነት የደመና አይነት ናቸው። ኦፊን ሊነር ቦንድስ ላይ የሚገኙ ናቸው። ሶ አልቶ ኩሙለስ፣ አልቶ ስትራቶስ፣ ስትራቶ ኩሙለስ ተብሎ ይጠራሉ ማለት ነው። ሁለቱን ይይዛሉ። አልቶ ኩሙለስ እና አልቶ ስትራታስ የሚለውን በውስጣቸው ይይዛሉ ማለት ነው። ሎ ክላውድ ብለን የምንጠራቸው ሶስቱን የአይነት ደመና አይነት ይይዛሉ ማለት ነው። ስትራቶ የሚል ፕሪፊክስ አላቸው። ስትራተስ፣ ስትራቶ ኩሙለስ እንደ ኒምቦ ስትራተስ ተብሎ የሚጠሩን በውስጣቸው ይዛሉ። እነዚህ ደግሞ ምንድናቸው? ብሮድ የሆኑ ፍላት ናቸው። በጣም በብዛት የምናገኛቸው እና ፍላት ኦን ቦቶም ይላል። ከታች ደግሞ ምንድነው? በጣም ጠፍጣፋ አይነት የዳመና አይነት ነው ማለት ነው። ፑፊ ኦን ዘ ቶፕ ዩኒፎርም ፍላቲክ ቱ ቲን ሌየርድ ክላውድ ይላል። እነዚህ ተመሳሳይ የሆነ የዳመና አይነት የሚገኙበት ኤሪያ ነው ማለት ነው። እነዚህ ሎ ክላውድ ብለን የምንጠራቸው ስፔሻሊ ማለት ነው። ሶ ለምሳሌ ኒምቦ ስትራተስ ብለን የምንጠራው ዩኒፎርም ዳርክ ፍላት ሎ ክላውድ ዛት ፕሮዱስ ፕሬሲፒቴሽን ሞስትሊ ኮምፖዝድ ኦፍ ሊኩዊድ ድሮፕሌት ይላል። አብዛኞቹ እነዚህ የኒምቦ ስትራተስ ብለን የምንጠራው የተሰራው ምንድነው? ከሊኩዊድ ድሮፕሌት ነው፣ ወይም ደግሞ ጥቃቅን ወይም ደግሞ የሊኩዊድ የፈሳሽ ጠብታ ከዚህ የተሰራ ነው ማለት ነው። ከሊኩዊድ ድሮፕሌት የተሰራ ከሆነ ኒምቦ ስትራተስ ነው ማለት ነው። እዚህ ጋር መያዝ ያለባቸው ነገር ብቻ ነው ኤግዛማቸው ላይ መያዝ ያለባቸው ብቻ ልንገራቸው። ለምሳሌ ቨርቲካል ክላውድ ላይ ምንድን ነው? ኩሙለስ እና ኮሎኒምበስ የሚል በውስጡ ይዛሉ። ይሄ የቨርቲካል ክላውድ ላይ የምናገኘው ወይም ደግሞ ከሁሉም የዳመና አይነት ማለት ነው ከክላውድ አይነት ዘ ሞስት ዳንጀረስ ተብሎ የሚጠራ እንግዲህ ኮሎኒምበስ ተብሎ የሚጠራ ነው ማለት ነው። ካንኮስ ላይትኒንግ ሄል ስትሮንግ ሬን ስትሮንግ ዊንዲስ ኤንድ ትሮንዶስ ይላል። ይሄ ምንድን ነው? መብረቅን ማምጣት የሚችል ወይም ደግሞ መብረቅ በዚህ ምክንያት በኩሙሎኒምበስ ምክንያት ሊፈጠር የሚችል ከፍተኛ ወይም ደግሞ ሀይ የሆነ የበረዶ ዝናብ ሊዘንብ ይችላል። ስትሮንግ ሬን በጣም ከፍተኛ ወይም ደግሞ ኃይለኛ የሆነ ዝናብ የሚዘንብበት፣ እንደ ስትሮንግ ዊንድስ ጠንካራ የሆነ ንፋስ ወይም ደግሞ አውሎ ንፋስ የሚፈጠርበት ነው ማለት ነው። ይሄ ኩሙሎኒምበስ ብለን የምንጠራው በቨርቲካል ክላውድ የምናገኝ ነው ማለት ነው። ዚስ ታይፕስ ኦፍ ክላውድ እንግዲህ በጣም አደገኛ ወይም ደግሞ ዳንጀረስ ተብሎ የሚጠራ ነው ማለት ነው። ብዙ ጊዜ ኤግዛማችሁ ላይ እኔም እንዳየሁት ከሆነ ኩሙሎኒምበስ ትጠይቃላችሁ ማለት ነው። የትኛው ነው ዘ ዳንጀረስ ክላውድ ታይፕ ተብላችሁ ትጠይቃላችሁ። በቨርቲካል ክላውድ ውስጥ እናገኛለን። እሱም ኩሙሎኒምበስ ተብሎ ይጠራል ማለት ነው። ይህንን ከያዛችሁ እዚህ ጋር በቂ ነው። ሶ አዘሆል ምንድን ነው መያዝ ያለባቸው? እያንዳንዱ እንገራቸው። ለምሳሌ በሃይ ክላውድ መያዝ ያለባቸው ቅጽል ስማቸው ወይም ደግሞ ፕሪፊክሳቸውን መያዝ ያለባቸው ሲረስ ከምሎ ከያዛችሁ በቂ ነው። ከዛን ሲረስ ከምሎ ወይም ሲነሳ እንግዲህ ምክንያቱም ምርጫ ላይ ትጠየቃላችሁ። የትኛው ነው ሃይ ክላውድ ውስጥ የሚገባው የትኛው ነው ሚድል ክላውድ ውስጥ የሚገባው ሙሉ ነገር ከተጠየቃችሁ እናንተ መያዝ ያለባቸው ፕሪፊክሳቸውን ነው ማለት ነው። ሃይ ክላውድ ከሆነ በሲረስ ይነሳል። ሚድል ክላውድ ከሆነ በአልቶ ይነሳል። ሎው ክላውድ ከተባለ ደግሞ ስትራተስ የሚል በውስጣቸው ይዛሉ። እነዚህን ሶስቱን ከላያቸው በቨርቲካል ክላውድ ደግሞ ኩሙለስ እና ኩሙሎኒምበስ መሆን መያዝ ቀላለው። ምክንያቱም ኩሙሎኒምበስ ማለት እንግዲህ ዘ ሃይስት ታይፕ ተብሎ ሆኖ ዳንጀረስ ክላውድ ታይፕ ነው ማለት ነው። ይህን ከያዛችሁ በቂ ነው ማለት ነው ኤግዛማችሁ ላይ ማለት ነው። እነዚህ እንግዲህ የክላውድ ታይፕ ናቸው ማለት ነው። ከ2000 እስከ 6 ሜትር ይገኛሉ። ከ6000 በላይ ከሆኑ ሃይ ክላውድ ተብሎ ይጠራሉ። ከ2000 እስከ 6000 ከሆነ ደግሞ ምን ተብሎ ይጠራሉ? ሚድል ተብሎ ይጠራሉ። ከ2000 ሜትር በታች ከሆነ ደግሞ ሎው ክላውድ ተብሎ ይጠራሉ ማለት ነው። ለምሳሌ እዚህ ጋር እንደምታዩት እንግዲህ ሃይ ክላውድ የምናገኘው ሲሮ ስትራተስ ተብሎ የሚጠራል ማለት ነው። ሚድል ላይ የምናገኛቸው ደግሞ አልቶ ስትራተስ አለ፣ አልቶ ኩሙለስ አለ፣ ኩሙለስ ተብሎ የሚጠሩ አሉ ማለት ነው። እዚህ ጋር መያዝ ያለባቸው እናንተ ምንድን ነው በጣም ቨርቲካል ክላውድ ውስጥ የምናገኘው ኩሙሎኒምበስ የሚለውን ከያዛችሁ በቂ ነው ማለት ነው። ምክንያቱም ዳንጀረስ ክላውድ ተብሎ የሚጠራ ኩሙሎኒምበስ ተብሎ ስለሚጠራ ማለት ነው። ሌላው ደግሞ ኤግዛማችሁ ላይ ምርጫ በምርጫ መልኩ ስለምትጠየቁ ፕሪፊክሳቸውን ካወቃችሁ ዛትስ ኢነፍ። ቴንክ ዩ